አባቴ መረጠልኝን ልጅ ማውራት ነው እሱ እዚህ ጋር ሐሳቡ ከቤተሰቡ ጋር ተመሳሳይ ነው ወይ ለኔ ፍላጎት አለው ወይ የሚለውን ነገር ከልጁ ጋር ማውራት አለብኝ ከዛ በኋላ አስረዳዋለሁ ካለውስ ምን ታረጋለሽ አስረዳዋለሁ እኔ ፍላጎት እንደሌለኝ እንደማላፈቅረው የማፈቅረው ሰው እንዳለኝ ሁሉንም ነገር ነው ተቃራኒ ከኩይን የሚቃረን ነው ያልኩትኝ አባቴ ይመረጠልኝን አገባለሁ የሚል ሰው ካለ አዎ አገባለሁ ብላችሁ ምክንያት ማቅረብ መችሉ አሁን ለምሳሌ ኩይን ራሷ የምታፈቅረው ሰው ብታገባበትን ምክንያት ተናግራለች አቅርባለች ሰው ልክ እንደዛው ገብታችሁ ለአባቴ ይመረጠልኝ ነው ማገባው ለምን ያንን የሚያስረዳስ ያንቺ አንድ አቡ ጫጫታ ላይ ነኝ ኦኬ ተቃራኒ ሐሳብ ነበርሽ ለዛ ነበር ኢንቫይት ያረኩሽ ተቃራኒ ሐሳብ አባ ኩይን የምትለው የፈቀርኩት ነው እንደዛ ከሆነ ብዬ ተስማምቼ አሁን እነሱ የሰጡኝ ትዳር ነው አሁን ያለውት እንደኔ ህይወት ነው የዚች ትክክል ነው አንዳንዴ ያው ቤተሰብ የሚለው እኔ የሷ ትክክል ብዬ ነው አንቺ ብትሆኚ ምን ታረጊያለሽ አንቺ ብትሆኚ አረጋለሁ የአባቴን ሰማለሁ በጣም ጥሩ አባትሽ ያመጣልሽን ስታገቢ ለምን እንደሆነ አስረጅን አሳምኝን ለምን አሁን እኔ አሁን ማሳምነው ምሳሌ እነሱ አሁን እኛ ጋር ስትሞች ያንቀርብም ስትወልጂ ያንመጣም ብዙ ነገር ነው ያለው በዛ ደግሞ እኔ ለአንድ ባሌ ብዬ ቤተሰቤ ማጣት አልፈልግም በዛ በሚለው ነው እሺ ኩይን ሰምተሻል ተቃራኒ ሐሳብ ናት ልታሳምኛት ትሞክራለሽ አው እንዴ ይኸውልሽ አቡዬ ምን አለ መሰለሽ ሁለት ነገር ነው ያለው አሁን መጀመሪያ ደረጃ የመጀመሪያው ስቴፕ የሚሆነው ቁጭ ብዬ ከአባቴ ጋር አወራለሁ ይሄ ቀድሜ ሞታለሁ የሚለው አንዳንዴ አበሻ ስንሆን ሴንሲቲቭ የምንሆነው ነገር አለ እናቴ መቃብሬ ላይ አትቁሚያ እኛም እኮ ቀድመን ልንሞት እንችላለን በኤጅ ሊሚት አይደለም እኛም ሟች ልንሆን እንችላለን አይደለ እኔ አባቴን የምጠይቀው ነገር አለ እኔስ ብሞት እሱ ደስተኛ ነው ይሄኛውን ፍቅረኛዬን ካጣው ሞታለሁ እሱ ደስተኛ ሆኜ ሙቺ ይሄንን ከምታገቢ ሙቺ የሚለኝ ከሆነ ይሄ አባቴ አይደለም ማለት ነው ፎር ሹር ምክንያቱም ለሞሰንም ይረዳሻል እንዴ አባት ሙቺ አይልሽም እንጂ እንዲሁም ያፈጥንልሻል መለያየቱን ሲቀጥል ደግሞ ሁለተኛ ደረጃ ደግሞ እኔ አልኩሽ እኮ ትዳሬን የምፈልግ ከሆነ የሚሰምር ግንኙነት የምፈልግ ከሆነ የሚያፈቅረኝን የማፈቅረውን ነው ማገባው ሲጀመር ሲቀጥል የመጀመሪያው ደረጃ ደግሞ ከአባቴ ጋር መቃቃር ላይ ልንደርስ እንችላለን ምክንያቱም አባቴ ይሄን ሰውዬ ላንቺ ብቁ ነው ብሎ ይዞልኝ ሲመጣ ያየበት ኳሊፋይ ያረገበት ነገሮች አሉ አንድ ብር ነው ዴፊኒትሊ ሁለት ደግሞ ክብሩ ነው የእንትናዘር ሊሆን ይችላል እንጂ በፍቅር እኔን የሚንከባከበኝ በፍቅር ከኔ ጋር ሚስማማ መሆኑን ማቀው እኔ ነኝ አባቴ አይደለም ገብቶሻል ስለዚህ ከአባቴ ጋር ቁጭ ብዬ ነው ማውራው እንዲያውም መወሰን ያቃተኝን ውሳኔ ከዛ በኋላ እንዳፈጥነው ያረጋግልኛል የአባቴ መልስ ይሄንን ነው የምለው አቡዬ እሺ ምን ትያለሽ እህቴ ከላይ ያለሽ እኔ እንግዲህ እሷ ያለች ያለችው የሷም ያስኬዳል በአንድ በኩል ግን እኔ አሁን ብዙ ሰው እየተሰደብኩ ብዙ አለ ብዙ ጣጣ አለ ምክንያቱም በቤተሰብ እየተመረሽ ነው እንደምታደርገው እኔ ደግሞ በበኩል ማጣት አልፈልግም እኮ ስለዚህ አታፈቅሪውም ማለት ነው መተው ከቻልሽ ዝም ብለሽ መተው ከቻልሽ ያንን ፍቅረኛሽን የ3 አመት ፍቅረኛሽን አታፈቅሪውም ነበር ማለት ነው በቀላሉ መተው ከቻልሽ አዎ yes በኔ በኩል አታፈቅሪውም ነበር በፊት ያኔ እሱ ያኔ ሲያረግልኝ ልብስ ምንም ሲገዛልኝ እኔ ወደዋለሁ በርግጥ ግን ያው በሂሳብ ሐሳቡን ሲቀይሩ ምንም ማድረግ ስለማልችል እስካሁን ይከፈኛል ፍቅር አይደለም ማሪ አፍቃሪ ነው መግባት ያለበት አንቺ ጥቅም ላይ ተመሰረተ ነው ልብስ ምናምን ሲገዛልሽ ተወጁ ነበር ስለዚህ ይሄ አፍቃሪ አይደለሽም አንቺ እውነተኛ አፍቃሪ ነው በዚህ ጉዳይ አስተያየት መስጠት ያለበት እውነተኛ አፍቃሪ ምክንያቱም የእውነት ካፈቀርሽ ለመተው ይከብዳል የእውነት ካፈቀርሽ ዝም ብለሽ አታዩም እንዲ ሲምፕሊ በቃ ተው አባቴ ሌላ ባል ስላመጣልኝ ሶሪ ቻው ምናምን ልትዩ አትችም የእውነት መታፈቅሪውን ሰው ስለዚህ እናመሰግናለን ወዴ እሺ አቡዬ ሌላው ደግሞ ይሄ ልጁ ነው አይደል አሁን እርዳታ ምን ላርግ ብሎ ይመጣው ከዚህ በፊት ግን አሁን ለምሳሌ ላለፈ ነገር እንደዚህ ያለ የፈሰሰው እንደሚባል ሆኖ ነው እንጂ ብዙ ጊዜ ቤተሰብ ያለው ሰው ሪሌሽንሺፕ ውስጥ ስንገባ ስቴብል መሆን አለብን ሴትም ሆነ ወድ ራሳችንን ኤዱኬት ማድረግ የራሳችንን ብር መያዝ ለምን ሶሳይቲያችን የምንኖርበት ዓለም እንደዚህ ጀጅ ትደረጊያለሽ ባለሽ ነገር በእውቀትሽ ስለዚህ ዝም ብሎ ስለ ልጅቷ ጥፍሯ ሰላማረሽ ወይ ጸጉሯ ሰላማረሽ ሳይሆን ምን ላይ ቆም ያለው የሚለው ማስተካከል አለብሽ ወደፊት ሰው ሊያንጓጥጥሽም ሊሰድብሽም ሊያዋርድሽም የሚችለው በማንነትሽ ነው እሱን ደግሞ ታሸንፊያለሽ
ድሃ ሆነሽ ተወለጂ ይዳዘማታ ግን ደግሞ ድሃ ሆነ መቆየት ይሄ ፍረት ነው ገባሽ ወጣት ሆነሽ 30 40 እስክትሆኚ ድረስ ዩጌት በቃ የራስ የምትዩ ነገር ማቅረብ መቻል አለብሽ በዚህ ማህበረሰብ ውስጥ ስለምንኖር ኤግዛክትሊ ቀደም ደግሞ አንዷ እህቴ ምን አለች አባቷ የመረጠላትን አግብታ ፍቅረኛዋን ብታገባው ሁለት አስረግዞ ሊተዋት ይችላል ስትል አባቷም ያመጣላትን ብታገባው ሁለት አስረግዞ ሊተዋት ይችላል ከዛ እሺ ቢያንስ የዛኔ አባቷ ቤት ትገባለች አለች ግን እቺ ሴት የራሷ ነገር ካላት አባቷ ቤት መግባት ያስፈልጋታል አትገባም አቡዬ የሆነ ነገር ልንገርሽ ቤት ቢዝነስ ካላት በራሳቸው በእግራቸው የቆሙ ሴቶች ዲቮርስ ውስጥ የሉም ቢለያዩም በረኪና የሚጠጡት ከገደል ላይ የሚወረወሩት ወንድ ከዳይም ብለው ራሳይ ላጥፋ የሚሉት የሌላቸው በካፒታል ያልበለጸጉ በትምህርት ያላደጉ ሴቶቻችን ናቸው ልብ ብለሽ በራስሽ ብትቆሚ የራስሽ ህይወት ተወሰነሽ ሱቅ ብትኖርሽ ራስሽ ጠንካራ ሴት ብትሆኚ መቅረቱ አያሳዝንሽም እንዲሁም ሂሉዝ ሚ ነው የምትዩ ጥሎኝ የደቀረሁበት ነው የምትዩ አንቺን ደግሞ ባለሽ በትምህርትሽም ሆነ በሳንቲምሽም ሆነ በምንሽ ፈልጎ በፍቅር አፍቅሮ የሚመጣ ወንድ ደግሞ ይኖራል እኮ ወደፊት አታጭም ገባሽ ብዙ ጊዜ ራስን ማጥፋት የሚባለው ነገርም ማንነትንሽን መጀመሪያ የሸጥሽው ሁለት ነው አባቴ ቤት እኔ ካገባው በኋላ ከሰልሸጭ ይኖራል እንጂ ለምን ብዬ ነው አባቴ ቤት የሚሄደው ሲጀመር እስካሁን ድረስ በቂ ምክንያት ያቀረበ የለም ለምን ሲባል መግቢያ ስታጣ አባቷ ቤት እንድትገባ ለምንድን ነው ሴት ልጅ መግቢያ የምታጣው ለምን የዲፔንደንት አንድ ጥያቄ ደግሞ እንድትጠይቂልኝ እነዚህን ሴቶች እንድትጠይቂልኝ የምፈልገው የራሴ ጥያቄ አለ አባቴ እሺ የሚለኝን አገባሁኝ የማይወደኝን የማልወደውን ሰውዬ ውጫዊ ማንነቴን ያየ ወይ አባቴን ያየ ሰው አገባኝ አባቴ አይበለውና በበነጋታው ሞተ ምንድነው የኔ ጣም ይሆነው በአባቴም ለቅሶ ማልቀስ በትዳሬም ማልቀስ ከዛ ደግሞ የትዳርሽ ደግሞ ይሄ ያልተስተካከለ ምርጫ ለልጆችሽ ሰቀቀን ለልጆችሽ ትሩማ ነው ጥለሽ መታልፊው we have to think ማለት ጥሩ እናት ማለት መጀመሪያ ለልጆቿ ጥሩ አባት ብትመርጥናት definitely ዛሬ እኔ የምመርጠው ባል የነገ የልጆቼ አባት ነው የማይወደኝን የሚሰድበኝን የሚንቀኝን ባል ብመርጥና ልጆቼ ፊት እየሰደበ ያመናጨቀ ብናድግ ልጆቼ ምን አይነት ፐርሰናሊቲ ነው የሚኖራቸው በቃ አንቺ እኮ የምትቻቻያ አንቺ አሁን ባለቤትሽ ምንም የማትወጂው ከሆነ ደናደርሽ ሲልሽ ሁሉ ያናድሻል ስላደርኩ አይደል እንደ ቆም ያየህ ነው የምትዩ መልስሽ የሚሆነው እናትሽ ቤት እንኳን ሄደሽ ማደራችን ትወጂዋለሽ ይናፍቅሻል ይሄ ነው እንግዲህ የምለው እኔ ና ውለታ ነው የሚለው ታሪኩ ላይ ውለታ ያለበት ምን አይነት ውለታ ሰላም አለይኩም ውለታ ምን አለ የሚድራት ሰውዬ አባትየው ውለታው ውለታል ለዛ ውለታውን ሊመልስ ነው ልጁን የሚድርለት ሀቡ ሰላም አለይኩም ሰርከምስታንስ በሆነ ጊዜያዊ በሆነ ነገር ነው የተያዘው ውለታ ማለት ያ ነው ወይ ስራ አስገብቶታል ድሮ ወይ ደግሞ የሆነ ነገር ረድቶታል ወይ በሆነ ፋይናንሻል በሆነ ነገር ረድቶታል ወይ ደርሶለታል በክፉ ችግሩ ይሄንን አይመለከትም እንኳን ደረሰለት እሺ ትቀጥል ልጅቷ እንደገና